በስልካችሁ በኮምፒውተራችሁ ፕሮፌሽናል የሚመስሉ ቪዲዮዎችን መስራት ትፈልጋላችሁ? ዛሬ ባለንበት ዘመን ለቲክቶክ፣ ለዩቲዩብ እና ለኢንስታግራም ሪልስ ጥራት ያለውን ቪዲዮ ኤዲቲንግ ለማድረግ ውድ ኮምፒውተሮችም ውስብስብ ሶፍትዌሮች አያስፈልጉም። በዛሬ ቪዲዮአችን ላይ CapCut የተባለውን እጅግ ተወዳጅ አፕሊኬሽን በመጠቀም ከመጀመሪያ እስከ መጨረሻ ያለውን እንዴት መጠቀም እንደምንችል በዝርዝር እናያለን። ይህን ቪዲዮ እስከ መጨረሻ ካያችሁ በኋላ ማንኛውም ቪዲዮ በራሳችሁ ኤዲት ማድረግ ትችላላችሁ። ወደ ቱቶሪያሉ ከመግባታችን በፊት ቻናሉን ሰብስክራይብ ማድረግና ቪዲዮን ላይክ ማድረጋችሁ እንዳትረሱ። አሁን ቀጥታ ወደ አሰራሩ እንለፍ። ኮምፒውተሩም ላፕቶፕ መጠቀም ትችላላችሁ። እኔም ማሳያችሁ በስልካችሁ እንዴት ኤዲት ማድረግ እንደምችል አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። መጀመሪያ ስልካችሁ ውስጥ CapCut አፕሊኬሽን ከሌለ መጀመሪያ ማድረግ ያለባችሁ ኢንስታል ማድረግ ያለባችሁ ከፕሌይ ስቶር ወይም ከአፕ ስቶር ኢንስታል ማድረግ ትችላላችሁ። ለፒሲ ከፈለጋችሁ CapCut ዴስክቶፕ ቨርዥን ብላችሁ ሰርች ካደረጋችሁ ታገኛላችሁ። መጀመሪያ እሱን አፕሊኬሽን ኢንስታል ታደርጋላችሁ። የመጀመሪያ ፕሮጀክቱን መክፈትና ፋይል ማስገባት። አፑን እንደከፈተ ነው በቅድሚያ የምናገኘው ኒው ፕሮጀክት የሚለውን አማራጭ ያመጣል። ከዛ ከገባን በኋላ ከጋለሪያችን የምንፈልገውን ቪዲዮ እንመርጣለን። ፎቶሎኒቻ የፈለግነው እኛ ኤዲት ማድረግ የምንፈልገውን ቪዲዮን እንመርጣለን። ኒው ቪዲዮ የሚለውን ክሊክ እናደርጋለን። ከዛ የምንፈልገውን ቪዲዮ ከጋለሪያችን እንመርጣለን። ከመረጠን በኋላ እዛ ታች ላይ አድ የሚል ምልክት አለ፣ እሷን እንጫናለን። ከዛ ወደ CapCut ውስጥ ያስገባል። እዚህ ጋር ቪዲዮአችሁን ካስገባችሁ በኋላ መጀመሪያ ማድረግ ያለባችሁ የቪዲዮአችሁን ሬሾ ማስተካከል አለባችሁ። ቪዲዮአችሁ ለዩቲዩብ፣ ለቲክቶክ እና ለኢንስታግራም የምትፈልጉ ከሆነ ራሱን የቻለ ሬሾ አለ። ሬሾውን እንቀይራለን። ከዛ ሬሾውን እንቀይራለን። ሬሾ የምናገኘው በሌፍት በኩል ሙቭ እያደረገን አስፔክት ሬሾ የሚላለ እሷን እንጫናለን። ቪዲዮአችሁ ለቲክቶክ የሚፈልጉ ከሆነ ለቲክቶክ 9:16 አለ፣ ወደ እሱ ማድረግ ትችላላችሁ። ለዩቲዩብ ከፈለጋችሁ 16:9 የሚለው ላይ ቀይራችሁ መጠቀም ትችላላችሁ። ለኢንስታግራምም አለ፣ ለዩቲዩብም አለ። በፈለጋችሁ እናንተ ቪዲዮ መስራት ለምትፈልጉት ለምሳሌ እናንተ ለቲክቶክ የምትሰሩ ከሆነ 9:16 መቀየር አለባችሁ። ለዩቲዩብ ከፈለጋችሁ በ16:9 ቀይራችሁ መጠቀም አለባችሁ። መጀመሪያ ኤዲት ከማድረጋችን በፊት ሬሾ መቀየር አለብን። አሁን ለዩቲዩብ ስለፈለኩ 16:9 አድርጌ ቀይራለሁ። ከዛ ከቀየራችሁ በኋላ ራይት የሚለውን እንጫናለን። ሁለተኛ ማድረግ ያለብን ቪዲዮዎችን መቁረጥና ማስተካከል። በኤዲቲንግ ውስጥ ዋናውና ትልቁ ስራ ያልተፈለጉ ክፍሎችን መቁረጥና ከት ማድረግ ነው። በቪዲዮዎችን የማንፈልገውን ፓርት እንቆርጣለን። እናንተውን የማትፈልጉ ፓርት ቦታ ከደረሳችሁ በኋላ ከዛ መስመሯ ላይ ከቆመን በኋላ ቪዲዮን እንጫናለን። እዚህ ላይ ማወቅ ያለባችሁ ቪዲዮዎችን ከት ለማድረግ ከመጀመራችሁ በፊት ቪዲዮዎችን አንዴ ክሊክ ታደርጋላችሁ። ከዛ ስፕሊት የሚለውን እንጫናለን። ስፕሊት የሚለውን እንጫናለን። ከዛ ይሄን በኩል መደለት ከፈለገን ዲሌት የሚለውን እንጫናለን። እዚህ በቀላሉ ዲሌት እናደርጋለን። ማንፈልገው ፓርት ከቪዲዮዎችን መሀል ውስጥ ካለም መስመሯ ላይ ያቆመን ከት እያደረገን እንደዛ ከት እያደረገን ዲሌት እያደረገን ማውጣት እንችላለን። በመቀጠል የቪዲዮዎችን ስፒድ ለመጨመር ከፈለገን መጀመሪያ ቪዲዮውን ክሊክ እናደርጋለን። ወደ ሌፍት በኩል ሙቭ እናደርጋለን። ከዛ ስፒድ የሚላለ ስፒድ የሚለውን እንጫናለን። ኖርማል ከፈለገን በከርቭ ማድረግ ትችላላችሁ። እኔ በኖርማሉ አሳያችኋለሁ። ኖርማል የሚለውን ከነካችሁ በኋላ ስፒዱን እንደዚህ መጨመር ትችላላችሁ። 1.2 1.1 1.3 እያደረጋችሁ ቪዲዮዎቹን እየሰማችሁ ቼክ እያደረጋችሁ ስፒዳችሁን መጨመር ትችላላችሁ። እዛ ከመረጠን በኋላ ራይት ማለት አለባችሁ። ራይት ካላደረጋችሁ ስለማይጨምር ራይት ማድረግ አለባችሁ። ራይት እናደርጋለን። ከዛ የቪዲዮዎችን ስፒድ ይጨምራል። ቼክ እያደረጋችሁ እንደዚህ ስፒዳችሁን መጨመር ትችላላችሁ። ሶስተኛ መጠቀም ያለብን ቪዲዮዎችን ያማረ እንዲሆን ትራንዚሽን እና ቪዲዮ ኢፌክት መጠቀም ያለብን። ቪዲዮዎችን ከአንድ ክሊፕ ወደ ሌላኛው ሲሸጋገር ማመር አለበት። ለዚህም ደግሞ ትራንዚሽንን እንጠቀማለን። ቪዲዮዎችን ያማረ እንዲሆን ትራንዚሽኖች ወይም ኢፌክቶችን መጠቀም አለብን። መጀመሪያ ከፈለጋችሁ እና መሀል ላይ ከፈለጋችሁ ማስገባት ትችላላችሁ። የምትፈልጉትን ፓርት ካት እያደረጋችሁ አኒሜሽን ወይም ቪዲዮ ኢፌክት መጠቀም ትችላላችሁ። መጀመሪያ ቀስቱ ላይ አድርጌ ከዛ ቪዲዮ ሲጀምር በአኒሜሽን መጠቀም እችላለሁ። አኒሜሽን የሚለውን እንጫናለን። ከዛ ብዙ አይነት አኒሜሽን አለ፣ ዙም አለ፣ ብዙ አይነት አኒሜሽን ስታይሎችን ያመጣል። የምትፈልጉትን እየመረጣችሁ ቼክ እያደረጋችሁ ለእናንተ የሚመቻችሁን እየቀየራችሁ መጠቀም ትችላላችሁ። በጣም ቪዲዮአችሁን ያማረ እንዲሆን በጣም አሪፍ ነው። ይሄን ብትጠቀሙ በጣም ተሻለ ይሆናል። ለሰው እይታም አሪፍ ነው። እነዛ አኒሜሽኖችን የምትፈልጉትን ብዙ አይነት አለ። ከነዚህ ውስጥ ቤዚክ ላይት ከፈለጋችሁ ማስክ ከፈለጋችሁ 3ዲም ከፈለጋችሁ ብዙ አይነት አኒሜሽኖችን አሉ። እና የምትፈልጉትን እየተጠቀማችሁ ቪዲዮአችሁን ያማረ ማድረግ ትችላላችሁ። ከዛ ሁለተኛ መሳያችሁ ቪዲዮአችሁ ከአንድ ፓርት ወደ ሌላ ፓርት ሲያልፍ መጨረሻ የምንጠቀመው አኒሜሽን አለ። አኒሜሽን ለገብታችሁ አኒሜሽን አውት የሚለውን እንመርጣለን። በቪዲዮአችን መጨረሻ አካባቢ የምንጠቀመው ነው። ወደ ሌላ ሀሳብ ከመግባታችን በፊት ኤን አኒሜሽን መጠቀም እንችላለን። ብዙ አይነት አማራጮች አሉ። እነዚህን በመጠቀም ቪዲዮአችን አትራክቲቭ ማድረግ እንችላለን።
አራተኛው በቪዲዮአችን ማስገባት አለብን ጽሁፍና ሰብታይትል ማስገባት አለብን። በመቀጠል ለቪዲዮአችን ቴክስት ማስገባት ከፈለጋችሁ ቴክስት የሚለውን ክሊክ እናደርጋለን። ከዛ አድ ቴክስት የሚለውን ክሊክ እናደርጋለን። በመቀጠል የምንፈልገውን ቴክስት መጀመሪያ እናዘጋጃለን። ከዛ ቴክስቱን ፔስት ካደረጋችሁ በኋላ ፎንቱን እንቀይራለን። በጉግል ውስጥ ገብታችሁ አማሪክ ፎንት ብላችሁ ዳውንሎድ ማድረግ አለባችሁ። ከዛ በመቀጠል ዳውንሎድ ካደረጋችሁ በኋላ አድ በሚለው ስር ገብታችሁ አድ እያደረጋችሁ እንደዚህ ነው። 6 አይነት የፎንት ሳይዝ አስገብቻለሁ። ከጉግል ዳውንሎድ እያደረጋችሁ አማሪክ ፎንት ማስገባት ትችላላችሁ። በዲፎልት የለም። ከዛ በምንፈልገው እኛ እንቀይራለን። ከዛ ከቀየረን በኋላ ስታይሎችን እንጠቀማለን። እኔ በብላኩ እጠቀማለሁ። ብዙ አይነት መጠቀም ትችላላችሁ። የፈለጋችሁ ከለር እዚህ ማግኘት ትችላላችሁ። ለእናንተ በሚመቸው ከለር መጠቀም ትችላላችሁ። እኔ በብላኩ ልጠቀምና ከዛ ባክግራውንድ በሚለው ስር ገብቼ ራዲየሱን መጨመር መቀነስ ትችላላችሁ። ሄቱን ከፈለጋችሁ መጨመርም መቀነስም ትችላላችሁ። ዊድዙንም እነዚህ መጨመርም እንደዚህ መቀነስም ትችላላችሁ። ለእናንተ በሚመቸው ሳይዝ እየቀየራችሁ መጠቀም ትችላላችሁ። የብላኩን መጠን መቀነስ ትችላላችሁ። እንደዚህ በመቀነስ ያማረ እንደሆነ ማድረግ ትችላላችሁ። እንደዚህ መጠቀም ትችላላችሁ። ኢፌክቶች አሉ። ብዙ አይነት ኢፌክቶች አሉ። ኢፌክቶች ገብታችሁ ብዙ አይነት ከለር አለ። እነዚህን በመጠቀም ቪዲዮአችን ሞር አትራክቲቭ እንዲሆን ማድረግ ትችላላችሁ። ብዙ አይነት ስታይሎች አሉ። እንደዚህ አይነት በመጠቀም አትራክቲቭ ማድረግ ትችላላችሁ። ከዛ ፎንቱን ካስተካከላችሁ በኋላ አኒሜሽን መጠቀም አለባችሁ። ለቴክስቱ መጠቀም አለባችሁ። ብዙ አይነት አኒሜሽኖች አሉ። ብዙ አይነት አኒሜሽን ስታይሎች አሉ። እነዚህን በመጠቀም እናንተ የምትፈልጉትን ትመርጣላችሁ። ከዛ ከመረጣችሁ በኋላ ራይት የሚለውን ክሊክ ታደርጋላችሁ። እዚህ ከነ ቴክስቱም የሆነ ድምጽ ማስገባት ከፈለጋችሁ ቴክስቱ ሲጀምር እናንተ አውዶ መጠቀም ትችላላችሁ። አውዶ በሚለው ስር ገብታችሁ አውዶ ኤፌክትስ የሚለውን እንጠቀማለን። ኤፌክትስ የሚለው ላይ እንገባለን። ቪዲዮ ኤፌክትስ እና ቦዲ ኤፌክትስ እንላለን። እኛም የምንጠቀመው ቪዲዮ ኤፌክትስ የሚለውን እንጠቀማለን። እና ብዙ አይነት ኤፌክቶች አሉ። እነዚህን በመጠቀም ቪዲዮአችንን ይበልጥ አትራክቲቭ ማድረግ እንችላለን። አምስተኛ ማድረግ ያለብን የቪዲዮአችን ድምጽና ሙዚቃ ማስተካከል አለብን። ሌላኛው ቪዲዮአችን ኤዲት ካርገን ከጨረሰን በኋላ ባክግራውንድ ሳውንድ ማስገባት እንችላለን። አውዲዮ የሚለውን ክሊክ እናደርጋለን። ከዛ ሳውንድ የሚለውን እንጫናለን። ብዙ አይነት ሳውንዶች አሉ። ባክግራውንዱን አሪፍ እንዲያደርግ መጠቀም እንችላለን። ለእናንተ የሚመቸውን እየመረጣችሁ ማስገባት ትችላላችሁ። እኔም ለማሳየት ስለሆነ ይሄን መርጣለሁ። ከዛ ፕላስ ምልክቷን ማስገባት ትችላላችሁ። ከዛ ባክግራውንድ ሳውንድ ካስገባችሁ በኋላ ድምፁ ከፍ የሚል ከሆነ ድምፁን መቀነስ ትችላላችሁ። ድምፁን ከዛ ቮሊዩም የሚለው ውስጥ ገብታችሁ መቀነስ ትችላላችሁ። ከዛ በመጠቀም ቪዲዮአችሁ ሞር አትራክቲቭ እና ብዙ አይነት ስታይሎች አሉ። በቀጣይ ቪዲዮ ስራላችኋለሁ። በትንሹ ይሄን ዛሬ አይተናል። ይሄን በመጠቀም ቪዲዮአችን ኤዲት በቀላሉ ኤዲት ማድረግ እንችላለን። ሌላኛው ቪዲዮአችን ላይ የተፈለጋችሁ ፎቶ ማስገባት ከፈለጋችሁ ኦቨርሌይ ውስጥ ትገባላችሁ። ከዛ በመቀጠል አድ ኦቨርሌይ የሚለውን እንጫናለን። ፎቶውን እንመርጣለን። ከመረጠን በኋላ አድ የሚለውን እንጫናለን። አሁን ከዚህ በኋላ ለምሳሌ እናንተ ብዙ ጊዜ እኛ የምንጠቀመው ጉግል ላይ ገብተን ባክግራውንድ ሪሙቨር የሚለው ላይ ገብተን ነው ሪሙቭ የምናደርገው። ግን አሁን ያስገባነውን ፎቶ ባክግራውንድ ሪሙቭ ለማድረግ ሪሙቭ ቢጂ የሚለው ላይ እንገባለን። አውቶ ሪሙቫል የሚለውን እንጫናለን። በቀላሉ ሪሙቭ ያደርጋል። የሚፈልገውን ፓርት ብቻ ያስቀረናል። እንደዛ በመጠቀም በምንፈልገው ቦታ በማስቀመጥ እንደዚህ በመጠቀም እንችላለን። ያስገባነውን ፒክቸር አኒሜሽን እንጠቀማለን። ብዙ አይነት አኒሜሽን አለ። ብዙ አይነት ስታይሎችን መጠቀም እንችላለን። እንደዛ በመጠቀም ቦታ ያለውን ቪዲዮ መስራት ትችላላችሁ። ከዛ በመጠቀም ቪዲዮአችሁ ሞር አትራክቲቭ እንዲሆን ማድረግ ትችላላችሁ። ከዛ ራይት ምልክቷን እንጫናለን። ስድስተኛውና የመጨረሻኛው ማድረግ ያለብን ቪዲዮአችን ኤዲት ካደረግን በኋላ የሚያስፈልጉትን ነገሮችን ካስገባን በኋላ ማድረግ ያለብን የመጨረሻው ቪዲዮአችን ኤክስፖርት ማድረግ ነው። መጨረሻ ማድረግ ያለብን ቪዲዮአችን ኤክስፖርት ከማድረጋችን በፊት የቪዲዮአችን ኳሊቲ መጨመር አለብን። 1080 ሚሊዮን ላይ እንገባለን። ከዛ ኳሊቲ ሃይ እንዲሆን ከፈለገን በ1080 ማድረግ እንችላለን። ከፈለገን መጨረሻ ሃይ ኳሊቲ ማድረግ እንችላለን። ከዛ ኤክስፖርት የሚለውን በመንካት ቪዲዮአችን ኤክስፖርት ማድረግ እንችላለን። ዛሬ ያዘጋጀሁት የካፕካት የቪዲዮ ኤዲቲንግ ቱቶሪያል ይህን ይመስል ነበር። ቪዲዮ ከጠቀማችሁና ጠቃሚ ሆኖ ካገኛችሁ ላይክ ማድረጋችሁ እንዳትረሱ። ማንኛውም ያልገባችሁ ወይም ቀጣይ እንድሰራላችሁ የምትፈልጉት ርዕስ ካለ ኮሜንት ላይ ጻፉልኝ።